እሺ ተመልካቾች እንዴት ናችሁ? ቁማርን የመንግስትና የግል ሲሆን ምን የሚለየው ይመስላችኋል? የመንግስትም ቁማር አለ። ለምሳሌ ሎተሪ መሸጥ ማለት ቁማር ነው ኦፍ ኮርስ፣ ግን በመንግስት ይከናወናል። ኢትዮጵያስ ብቻ አይደለም፣ በመላው ዓለም አሉ። በጣም ብዙ ሀገራቶች ላይ አለ ቁማር በመንግስት። ለግል ሴክተሩም የሚፈቅዱ አሉ። ኢትዮጵያ ውስጥም ለግል ሴክተሩ የሚፈቀዱ ቁማሮች አሉና በቅርቡ አንድ ዜና ተመልክቻለሁ። ስፖርት የሚያወራርዱ በሙሉ ፍቃዳቸው ታግዷል የሚል ተመልክቻለሁ። እና ሌሎች ሀገራቶችንም እያየው ነበር። እንግዲህ በመንግስት የሚከናወን ቁማር እንደ ህጋዊ ነው የሚቆጠረው። እንግዲህ ከህጋዊ ሁኔታ ጋር ምክንያቱም ከቅድመ ሁኔታ ጋር ስለሚፈቀድ ማለት ነው። ደግሞ ሌሎችም ሊያመርት ይችላል። በቃ የሚከለከሉ ነገሮች ለምሳሌ ሲጋራ ሊያመርት ይችላል ኢኮኖሚው፣ አረቄም ሊያመርት ይችላል ኢኮኖሚው። በመንግስት እንደሱ የሚመሩት ያላችሁ ደግሞ በግል ያሉ ደግሞ ሲሰረዙም ትመለከታላችሁ። ህገወጥ አሰራር፣ የፍቃድ ውልን ጥሰት፣ እንግዲህ ከተሰጣቸው ፍቃድ ውጪ አንዳንድ ደግሞ ለብሔራዊ ደህንነት ስጋት የሚፈጥሩ ህገወጥ የገንዘብ ዝውውሮች ስለተከናወኑ ምናምን አሁን በመንግስት የሚከናወኑት ወይ ደግሞ መንግስት ፍቃድ የሚሰጣቸውና የሚቆጣጠራቸው አንደኛ በመንግስት ቁጥጥር የሚደረግበት ቁማር ነው። ቁማር ነው። የትኛውን ቢጫወቱት ቁማር ነው። ግን ቁጥጥር የሚደረግበት የሚለው ኮንሴፕት ነው ኮንሴፕቱ እና በህግ ቁጥጥር ያለው ነው። ማን ነው የሚመራው? እንዴት ነው የሚሸለመው? ገቢው ለምንድን ነው የሚለው? ምክንያቱም ህጋዊነት የሚመነጨው ከመንግስት ስለሆነ ማለት ነው። እንደዚህ ቁማሮችን መንግስትን በራሱ ለምን ይመራል? ፍቃድ እየሰጠ ስለምን ያስመራል የምንል ከሆነ በተለይ በመንግስት ያለው የሎተሪን ቢቆጠር ገቢውም ትርፉ ለህዝብ ጥቅም ይውላል ተብሎ ነው የሚታሰበው። ከዚያ የሚገኘው ገቢ ለትምህርት፣ ለጤና፣ ለማህበራዊ አገልግሎት ይውላል ተብሎ ስለሚታሰበው፣ ስለዚህ የመጣበት መንገድ ጤነኛ እንኳን ቢሆን የሚውልበት መንገድ ግን ለጤነኛ ከሆነ ይካካሳል ብሎ እንደማሰብ። ምክንያቱም ከዚህ የሚገኘው ገቢ የእድል ግብር ይባላል። ታክስ ኦን ቻንስ ነው የሚባለው። እንደዚህ ከእድል ላይ ነው። ሰው ለፍቶ አይደለም የሚያገኘው። 10 ብር ሎተሪ የቆረጠ ሰው ሚሊዮኖች ቢያገኝ ሚሊዮን ሰርቶ አይደለም የሚያገኘው። ስለዚህ በቻንስ ነው ያገኘው። ስለዚህ የቻንስ ታክስ ይቆረጥበታል። ሌሎችም ሀገራቶች ላይ የቻንስ ታክስ ነው የእድል ግብር ይቆርጣሉ። እሱን እንደ መንግስት ገቢ አድርገው ስለሚጠቀሙ ነው። ሌላ የቁጥጥር ጉዳይ ነው። አሁን ከፍተኛ ቁጥጥር ማድረግ፣ ያው የማስታወቂያ ሁኔታው የሰዎችን አይምሮ የሚለውጥ መሆን የለበትም። የትኬት አሻሻጩ ደግሞ የእድሜ ገደብ መኖር አለበት። ደግሞ የፍትሃዊነትም ጉዳይ እሱ መጠበቅ አለበት ከሚል ነው። ደግሞ ኦዲት የሚደረግ መሆን አለበት። ማጭበርበር አለመኖሩን መከታተል ከዚህ ፐርስፔክቲቭ አንጻር ነው። እና ቁልፍ ማስጠንቀቂያዎች አንዳንድ ያስቀምጣሉ። ግን ህጋዊ ማለት አዋጪ ማለት አይደለም። በብሔራዊ ሎተሪም ካያችሁ ማሸነፍ በጣም መከራ ነው። በጣም ጠባብ ነው። ብዙ ሰዎች ለኪሳራ የሚዳረጉት ለምሳሌ 10,000 ሰው ሎተሪ ቢቆርጥ አንድ ሰው ከሆነ የሚደርሰው 9,990 ምናምን ሰው የለውም ማለት ነው። የከሰረ እኮ ነው። ገንዘቡንም ቢሆን ያወጣ ነው። ስቲል ቁማር ነው። ማሸነፍ በጣም ከባድ የሆነ ጉዳይ ነው። ግን ለምን ያግዳል? እንደዚህ ፕሮሰስ እያደረገ እንደ መንግስት ለምን የሚታገደው? አንዳንድ ሀገራቶች ለምን የሚታገደው? ብዙ ሀገራቶች ቁማርን ሌጋል ያደርጉና ቁማር ለመጫወት ብለው የሚሄዱ ቱሪስቶች አሉ። የደሴት ሀገራቶች አሉ። በቃ ቁማር ለመጫወት የሚሄዱ ትልልቅ ኢኮኖሚ ያለበትም ውስጥ ማለት ነው። ከቁማሮች ከፍተኛ ገቢ የሚያገኙም ሀገራቶች አሉ። ግን ሬጉሌሽን ያስቀምጣሉ። ጨዋታው የመቆጣጠር ነው። በፍጹም ያ ቁማር የሚባል ነገር እዛች ሀገር እንዳይኖርብኝ ሳይሆን የመቆጣጠር አቅምን የማሳደግ ነው ጉዳዩ። አሁን ለምን ይታገዳል ካላችሁ ኢትዮጵያ ውስጥ ግን አሁን የመቆጣጠር አቅም ደካማ ሲሆን ማለት ነው። ለምሳሌ ፍቃድ የተሰጣቸው ከፍቃድ ውጭ የሚሰሩ ከሆነ ወደ ፍቃዱ እንዲመጡ መቆጣጠር ነው በጣም አስፈላጊው። ማገር ሳይሆን መቆጣጠር። ከዛ ደግሞ አደጋ መከላከል መሞክር፣ አደጋ እንዳይፈጠር በነዛ ቁማር ቤቶች ውስጥ አደጋ እየመጣ ነው ወይ የሚለውን የመከላከል አቅምን ማሳደግ ነው። የመከላከል አቅምና የመምራት አቅም ደካማ ሲሆን የማገድ ነው ቀላሉ፣ ያለ መፍቀድ ነው ቀላሉ። አንዳንዴ ደግሞ ስጋቱ ምንድነው? ገንዘብ ይሸሸጋል። በቁማር ያለ ገንዘብ ወደ ታክስ ሲስተም ውስጥ የማይመጣ ከሆነ የሚሸሸግበት ባህሪ ሊኖር ይችላል። ግብር የማይጣልባት ሊሆን ይችላል። ግብር የማይከፈልበት ሊሆን ይችላል። ገቢ ነው ከፍተኛ ገንዘብ እየተንቀሳቀሰ ግን ግብር የማይመጣበት የፍቃድ ገቢም ላይኖር ይችላል። ደግሞ ያለው ገቢ ደግሞ ትክክለኛ ላልሆነ ዓላማ ደግሞ እንዲሁን ሊያደርግ ይችላል። እሱ ብቻ ሳይሆን ለደንበኞች ደግሞ ጥበቃ ያለማድረግም ሁኔታዎች ይኖራሉ። ኦፍኮርስ ህዝብ እንዳይጭበረበር የሚል ምክንያት ይኖርበታል። ግን በብሔራዊ ሎተሪም ህዝብ መጭበርበሩ አይቀርም። ምክንያቱም በ100 ብር ሎተሪ ገዝቶ ይደርሰኛል ብሎ ገዝቶ ያላገኘ ሰው በራሱ ፍላጎትን ቢያደርገው ያው ተጭበርብሯል እኮ አላገኝም። ሌሎች ውድድሮች ላይ ሄደው ገንዘቡን አውጥቶ ሰውየው ቢያጣ እዛም አጥቷል። ከመጭበርበር ሊድን አይችልም። የትኛውም ጋር
ምናልባት ፍትሐዊ እንዲሆን ከመፈለግም አንጻር ሊሆን ይችላል። ግን እሱ ብቻ ሳይሆን ማህበራዊና ፖለቲካዊ ሁኔታዎች ውስጥም አሉበት። ሌሎች ሀገራቶች ላይም እንደዚያ ባህሪ አለ። ማህበራዊና ኢኮኖሚያዊ ጉዳይ ለምሳሌ ቁማር የሚጫወቱባቸው ቤቶች፣ ውርርዶች ያሉባቸው ቤቶች ለወንጀል ሰዎች በቁማሮቻቸው ላይ ከፍተኛ ዕዳ ውስጥ እንዲገቡ ማድረግ። ለምሳሌ ውርርዶች ካሉ ውርርዶች ውስጥ ሰዎች ኢሞሽናል እየሆኑ እየገቡ ሲመጡ ምንድን ነው ዕዳ ውስጥ እየገቡ ሊመጡ ይችላሉ። እሱ ደግሞ ማህበራዊ ቀውስ ውስጥ ሊያመጣቸው ይችላል፣ ወደ ግጭት ሊያመጣቸው ይችላል። እንግዲህ መንግስት ምን ሊያወዳደር ይችላል? ነጻነትን ከማህበራዊ መረጋጋት ጋር ተጣምሮ መሄድ አለበት የሚለው አስተሳሰብ ሊሆን ይችላል። ደግሞ በብቸኝነት የቁጥጥርም ደግሞ አደጋ አለበት በራሱ። ምክንያቱም ፍቃድ መስጠት ማለት ብቻውን ነጻነት ማወጅ ማለት አይደለም። ለምሳሌ ቁማር የሚፈቀደው የመንግስት ትርፍ ከማህበረሰቡ አደጋ ከተሻለ ነው እንጂ ዝም ብሎ ሊፈቀድ አይችልም። አንዳንዴ እንደ እድልም አላቸው እኮ። ለምሳሌ ቁማር ቤቶች፣ በጣም ብዙ ቁማር ቤቶች ለአንድም ሰው ሁለትም ሰው የስራ እድል ሊፈጥሩ ይችላሉ። አንዳንድ ሀገራቶች ላይ እንደ ስራ እድልም ፈጠራ ይቆጠራል። የገንዘብ እንቅስቃሴም ተብሎ ይቆጠራል። ወደ ግብር ስርዓቱ የሚመጡ ከሆነ ደግሞ ግብር ይከፈልበታል፣ ገቢ ይገኝበታል ተብሎ ደግሞ ይታሰባሉ። እንደ ምርጫ ነው የሚቆጠረው። አንዳንድ ቦታ በጣም ብዙ ሀገራቶች አሉ። እንደ ካናዳም ብትሄዱ፣ ህንድም፣ ደቡብ አፍሪካ የመንግስት የገቢ ምንጭና የስራ እድል አድርገው ይቆጥራሉ፣ አሜሪካንም ጨምሮ ማለት ነው። ስለዚህ ወደ ግብር ስርዓት ለማስገባት ነው ጥረት የሚያደርጉት። ስለዚህ የቁጥጥር ስርዓትን ማሳደግ ነው በቃ። ህግን፣ የፍቃድ መስፈርቶችን፣ የመቆጣጠር አቅምን፣ የማህበረሰብ አዌርነስ የመፍጠር ሁኔታን ነው በደንብ ጥሩ አድርጎ መስራት የሚያስፈልገው። አንዳንዴ ጠፍተው የማያጠፉም አንዳንድ ኢንፎርማል ሴክተሮች አሉ። ስለዚህ እሱን መቆጣጠር በጣም አስፈላጊ ነው። አንዳንድ ጥያቄ ይነሳል። ራሱ መንግስት እንደዚህ ሁኔታዎች ላይ እየተሳተፈ ለምንድን ነው የግል ሴክተሩ እዚህ ላይ ሲሳተፍ የሚታገደው የሚል አይነት ጥያቄዎች ተመልክቻለሁ። በተወሰነ መልኩ ሀሳብ ለመስጠት ነው። ምናልባት ለውይይት ይሆናል ብዬ ስላሰብኩን ሀሳቡን ማንኛውም ሀሳብ አስተያየት ካላችሁ እዚህ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ እንችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።